ሁል ጊዜ የድካም ስሜት ይሰማዎታል? በቂ እንቅልፍ ተኝተው እንኳን ሰውነቶ ዝልፍልፍ ይላል? ብዙዎቻችን ይህንን እንደ ተራ ድካም እንቆጥረዋለን። ነገር ግን የትኩረት መቀነስና በቀላሉ መድከም የብረት እጥረት ወይም የብረት እጥረት ያስከተለው የደም ማነስ ምልክት ሊሆኑ ይችላሉ። ግን ሰውነታችን ሌሎች ምልክቶችንም ይሰጠናል። ብረት ሰውነታችን ለሚያስፈልገው ሂሞግሎቢን ምርት ወሳኝ ነው። ሂሞግሎቢን ደግሞ ኦክሲጅንን ወደ ሰውነታችን ክፍሎች ያደርሳል። ስለዚህ የብረት እጥረት ከበረታ በብረት እጥረት የሚመጣ ደም ማነስ ሊከሰት ይችላል። በኢትዮጵያም የደም ማነስ አሳሳቢ የጤና ችግር ነው። ጥናቶች በሴቶች የብረት እጥረትና የብረት እጥረት ደም ማነስ ከፍተኛ መሆኑን ያሳያሉ። ታዲያ ምን ምልክቶችን ይጠብቁ? አንደኛ በቀላሉ መድከምና የኃይል ማነስ። ሁለተኛ ቆዳ ወይም የአይን ውስጠኛ ክፍል ከተለመደው በላይ መንጣት፣ መገርጣት። ሶስተኛ ትንሽ እንቅስቃሴ ሲያደርጉ እንኳን የትንፋሽ ማጠር ወይም የልብ ምት መፍጠን። አራተኛ ራስ ማዞር ወይም የራስ ምታት ታዩ ይችላሉ። እንዲሁም አንዳንድ ሰዎች በቀላሉ የጥፍር መሰባበር ወይም የጥፍር ቅርጽ መለወጥ ሊያስተውሉ ይችላሉ። ጥቂት ሰዎች ደግሞ አፈር መብላት፣ በረዶ መቆርጠም አይነት ባህሪያትን ሊያሳዩ ይችላሉ። ግን እነዚህ ምልክቶች የብረት እጥረትን ብቻ አያረጋግጡም፣ ምርመራም ያስፈልጋል። ታዲያ ምን ይብሉ? በብረት የበለጸጉ የእጽዋት ምግቦች እንደ ምስር፣ ባቄላ፣ ሽምብራ፣ ጤፍ፣ የአበሻ ጎመንና ሰላጣ አይነት ያሉ ጥቁር ቅጠላቅጠል አትክልቶች ሊረዱ ይችላሉ። እንዲሁም ስጋና ሌሎች የእንስሳት ምግቦች በሰውነት በቀላሉ የሚዋሃድ የብረት አይነት በውስጣቸው ይይዛሉ። እዚህ ጋር አንድ ቀላል ሚስጥር፣ እንደ ሎሚ፣ ብርቱካንና ቲማቲም ያሉ የቫይታሚን ሲ ምንጮችን ከእጽዋት ከሚገኘው የብረት ምንጭ ጋር ደባልቆ መመገብ የብረት መዋሃድን ሊያሻሽል ይችላል። ነገር ግን ይህንን አይርሱ። ሁልጊዜ የሚደጋገም ድካም ካለብዎ ወይም የደም ማነስ ምልክቶች ካሉት የጤና ባለሙያን ያማክሩ። የብረት እጥረት ከተጠረጠረ የደም ምርመራ ምክንያቱን ለመለየት ያስፈልጋል። የደም ማነስ የሚመጣው ደግሞ ከብረት እጥረት ብቻ አይደለም። የደም መፍሰስ፣ ኢንፌክሽን እና የአመጋገብ እጥረቶችና ሌሎች ህመሞችም ሊያመጡት ይችላሉ። በተለይ ሴቶች ከባድ የወር አበባ ከነበራቸው፣ ህፃናት በቂ ምግብ ካልተመገቡ፣ ማንኛውም ሰው የደም መፍሰስ ካጋጠመው ሊመረመር ይገባል። ስለዚህ ድካሙን በቀላሉ አዩት። በትክክለኛ ምግብ፣ በትክክለኛ ምርመራና በትክክለኛ ሕክምና የብረት እጥረትን መከላከልና ማከም ይቻላል። ይህ ትምህርታዊ መረጃ ተጠናቅሮ የቀረበልዎ በተግባር በጎ አድራጎት ድርጅት ነው። ይህንን ትምህርታዊ መረጃ ከወደዱት መልካም ነው ብለው ካሰቡ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሱ።